ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብራ በሚለው ዩኒት ስር ስለ አሲድ ቤዝ ኮንሴፕት የተጠየቁትን ጥያቄዎችን በተለይ ከኤክሰርሳይዝ 1.1 እስከ ኤክሰርሳይዝ 1.4 አራት ኤክሰርሳይሶች ስለ አሲድ ቤዝ ኮንሴፕት ብቻ የተጠየቁ ናቸው። እነሱን አብረን ከኔ ጋር የምንሰራ ይሆናል። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ ተማሪዎች። ኤክሰርሳይዝ 1.1 based on their dissociation in water solution classify each of the following compound as arsenous acid, arsenous base, or a compound that cannot be classified as an arsenous acid or arsenous ቤዝ ነው የሚለን። ስለዚህ ካሁን በፊት ስለ አርሂነስ አሲድ ቤዝ ኮንሴፕት ስንማር አሲድ የሚባሉት ማንኛውም ሰብስታንስ በወተር ዲዞልቭ ስታደርጓቸው የሃይድሮኒየም አዮን ኮንሴንትሬሽንን ከፍ የሚያደርጉ ከሆነ የምን ኮንሴንትሬሽን የሃይድሮኒየምን አዮን ኮንሴንትሬሽን ፒውር ወተር ላይ ከፍ ማድረግ የሚችሉ ከሆነ አሲድ ይባላሉ። ቤዝ የሚባሉት ደግሞ ማንኛውም ሰብስታንስ ውሃ ውስጥ በምታስገቡበት ጊዜ የሃይድሮክሳይድ አዮን ኮንሴንትሬሽንን ከፍ የሚያደርግ ከሆነ ቤዝ ይባላል ማለት ነው። ስለዚህ የአርሂነስ አሲድ ቤዝ ሪያክሽን ካሪድ አውት የሚደረገው ከአሁን በፊት እንዳየነው ውሃ ውስጥ ነው ማለት ነው። ትልቁ ሊሚቴሽኑም ይህ ነው ማለት ነው። ወደ ጥያቄዎቹ እንግባ። እዚህ ኤክሰርሳይዝ 1.1 ኤ ላይ የተጠየቅነው ጥያቄ ምንድን ነው? ሃይድሮብሮሚክ አሲድ ዲዞልቭ ዊዝ ዋተር ጊቭ አስ ዋት ሃይድሮኒየም አየን ኤንድ 2 ሞል ኦፍ ዋት ብሮማይድ አዮን ነው የሚለን። ስለዚህ ይቺ ሪቨርሲብል ሪያክሽን አይደለም። ምክንያቱ ለምንድን ነው? ስትሮንግ አሲድ ስለሆነ ማለት ነው። ስትሮንግ አሲድ ስለሆነ ሪያክሽኑ ሪቨርሲብል አይደለም የዚህ ማለት ነው። ስለዚህ ይሄ ሰብስታንስ ሃይድሮብሮሚክ አሲድ በወተር ዲዞልቭ ስታደርጉት ሃይድሮኒየም አየንን ኢን አኳስ ሶሉሽን ወይም ውሃ ውስጥ ኢንክሪዝ ማድረግ ከቻለ አርሂነስ ምንድነው ማለት ነው? አሲድ ነው ማለት ነው። ስለዚህ መልሳችሁ ሆና ማለት ነው አርሂነስ ምን አርሂነስ አሲድ ይሆናል ማለት ነው። አርሂነስ ነው። ለምን? ሰብስታንሱ በወተር ዲዞልቭ ስታደርጉት ሃይድሮኒየም አየንን ሶሉሽን ውስጥ ኢንክሪዝ ስላደረገ ብዙ ጊዜ የአርሂነስ አሲድ ቤዝ ሪያክሽን ሚዲየሙ ወተር እስከሆነ ድረስ በዚህ ሪያክሽን ደግሞ የሃይድሮኒየም አየን ኮንሴንትሬሽኑን ከፍ ማድረግ የሚችል ከሆነ አርሂነስ አሲድ ተብሎ ይጠራል። መልሳችሁ አርሂነስ ነው ማለት ነው። ይህ ላይ የተሰጠን ደግሞ ሶዲየም ክሎራይድ ሶሊድ ዲዞልቭ ኢን ዋተር ጊቭ አስ ዋት ሶዲየም ፕላስ አዮን ኢን አኳ ኤንድ ክሎራይድ አዮን ነው የሚለን። ይህ እንግዲህ አሲድም አይደለም ቤዝም አይደለም። ዜር ኢዝ ኖ ሃይድሮኒየም አየን ኤንድ ኦልሶ ሃይድሮክሳይድ አዮን ምንም ነገር የለም። ስለዚህ ይህ ሰብስታንስ የአርሂነስ አሲድም ቤዝም አይደለም ማለት ነው። መልሳችሁ ምን ይሆናል ማለት ነው? ካኖት ክላሲፋይድ አስዋት አስ አርሂነስ ምን አርሂነስ አሲድ ኤንድ ቤዝ አሲድ ኦር ቤዝ ከሁለቱም ውጭ ነው ይሄ ማለት ነው። ኒውትራል ሳልት ነው። ሌላው እዚህ ላይ የምንመለከተው ደግሞ ሲ ላይ የተጠየቅነው ጥያቄ ምንድነው ማለት ነው? ሶዲየም ሃይድሮክሳይድ ዲዞልቭ ኢን ዋተር ጊቭ አስ ሶዲየም ፕላስ አዮን ኤንድ 2 ሞል ኦፍ ሃይድሮክሳይድ አዮን። ስለዚህ አርሂነስ ቤዝ ማለት በወተር ዲዞልቭ ስታደርጉት የሃይድሮክሳይድ አዮን ኮንሴንትሬሽኑን ከፍ ማድረግ የሚችል ነው። ሶዲየም ሃይድሮክሳይድ ደግሞ ስትሮንግ ቤዝ ነው። በወተር ዲዞልቭ ስታደርጉት እንደምትመለከቱት የሃይድሮክሳይድ አዮን ኢን አኳ ሶሉሽን እንዳለ ይነግረናል ማለት ነው። መልሳችሁ አርሂነስ ቤዝ ነው ብለን መጥራት እንችላለን ማለት ነው። አርሂነስ ምንድነው ማለት ነው? ቤዝ ማለት እንችላለን ማለት ነው። አርሂነስ ቤዝ። ኤክሰርሳይዝ 1.2 አይደንቲፋይ ዘ ብሮንስቲሎሪ አሲድ ቤዝ ኮንጁጌት አሲድ ኤንድ ኮንጁጌት ቤዝ ኢን ኢች ኦፍ ዘ ፎሎዊንግ ሪያክሽን ነው። ካሁን በፊት እንደተማራችሁት ብሮንስቲሎሪ አሲድ ማለት ፕሮቶንን ዶኔት ማድረግ የሚችሉ ወይም መለገስ የሚችሉ ናቸው፣ ወይም ሃይድሮጅንን መስጠት የሚችሉ ናቸው። ቤዞቹ ደግሞ ፕሮቶን አክሴፕተር ናቸው ማለት ነው። በዚህ መሰረት ኮንጁጌት አሲድ፣ ኮንጁጌት ቤዝ እንዲሁም ደግሞ ብሮንስቲሎሪ አሲድ ኤንድ ቤዝ እያልችሁ ክፈሉ ነው የሚለን። ከፋፍሏቸው። ብሮንስቲሎሪ አሲድ ማን ነው? ብሮንስቲሎሪ ቤዝ፣ ኮንጁጌት አሲድ፣ ኮንጁጌት ቤዝ እያላችሁ ምን አድርጉ ይለናል ማለት ነው? አይዴንቲፋይ አድርጉ ነው የሚለን። ስለዚህ እንመልከት። ስለዚህ ኤ ላይ እየተጠየቅነው ክሎሪየስ አሲድ ዲዞልቭ ኢን ዋተር ጊቭ አስ ዋት ክሎራይት ፕላስ ሃይድሮኒየም አየን ነው ማለት ነው። ስለዚህ እዚህ ላይ ይህንን አሲድ ብሮንስቲሎሪ አሲድ ወይም ቤዝ ለማለት ሪያክታንት ላይ ያለውን የሃይድሮጅን መጠን ትመለከቱና እዚህ ቦታ ላይ ፕሮዳክት ላይ ምንም የለውም። ይህ ሰብስታንስ ሃይድሮጅኑን ለማን ሰጥቷል ማለት ነው? ለወተር ሰጥቷል ማለት ነው። ፕሮቶን ዶነር እስከሆነ ድረስ ምን ይሆናል ማለት ነው? ይሄ ብሮንስቲሎሪ አሲድ ይሆናል ማለት ነው። ይህ ደግሞ አሲድ ከሆነ
ፕሮቶንን አክሴፕት ያደረገው ወተር ደግሞ ምንድነው ማለት ነው? ቤዝ ይባላል ማለት ነው። ሁልጊዜም ሪያክታንት ላይ አሲድ የሚኖራቸው ከሆነ ፕሮዳክት ላይ ደግሞ ምን ይኖራቸው ማለት ነው? ኮንጁጌት ቤዝ ይኖራቸው ማለት ነው። ኮንጁጌት ምን አለ ማለት ነው? ቤዝ አለ ማለት ነው። የአሲዱ ኮንጁጌት ማለት ነው ይችኛይቱ ክሎራይድ አዮን ነች ማለት ነው። ሌላኛው ላይ ደግሞ ወተር በሪያክታንት በኩል ቤዝ ስለሆነ ምን ይኖረው ማለት ነው? ኤኒ ቤዝ ሃቭ ኤ ኮንጁጌት አሲድ። ስለዚህ ይችኛይቱ ምን ትሆናለች ማለት ነው? ኮንጁጌት አሲድ ነች ማለት ነው። ኮንጁጌት አሲድ ነች ማለት ነው። በዚህ መሰረት አይዴንቲፋይ ማድረግ ትችላላችሁ ማለት ነው ጥያቄውን። እዚህ ላይ ደግሞ የተሰጠ ምንድነው? እዚች ላይ ሃይፖክሎሪዮስ አዮን አለችን ወይም ሃይፖክሎራይድ አዮኗ ይችኛው ተሰጣችኋለች። በወተር ዲዞልቭ ስታደርጓት ሃይፖክሎሪዮስ አሲድን ፎርም አደረገ። ፕላስ ዋት ኦኤች ማይነስ ነው። ስለዚህ አሁን የምትመለከቱት ሪያክታንት ላይ ምን ያክል ሃይድሮጅን አላችሁ። እዚህ ፕሮዳክት ሲመጡ ደግሞ ሌላ ሃይድሮጅን አይታችኋል ማለት ነው። በሪያክታንት በኩል ምንም ሃይድሮጅን የለውም ነበር ሃይፖክሎራይዱ ማለት ነው ይሄኛው። ስለዚህ ሃይድሮጅን ከወተር አክሴፕት አድርጓ ማለት ነው። እሱን አክሴፕት አድርጎ ነው ይሄን ፎርም ያደረገው። ሶ ፕሮቶን አክሴፕተር ደግሞ በብሮንስት-ሎሪ አሲድ ቤዝ ዴፊኒሽን ምን ተብሎ ይጠራል ማለት ነው? ቤዝ ይባላል ማለት ነው። ይሄኛው ደግሞ ስለሰጠ ምን ይባላል ማለት ነው? ይሄ አሲድ ይባላል ማለት ነው። አሲድ ነው። ስለዚህ ሁልጊዜም ሪያክታንት ላይ ቤዝ የተባለ ሰብስታንስ በፕሮዳክት በኩል ወይም ፎርዋርድ ፕሮዳክቱ ላይ ኮንጁጌት ምን ይኖረዋል ማለት ነው? ኮንጁጌት አሲድ አለው ማለት ነው። ስለዚህ ሃይፖክሎሪዮስ አሲድ የተባለችው ኮንጁጌት አሲድ ነች። እቺ ደግሞ ኮንጁጌት ምንድነች ማለት ነው? ቤዝ ነች ማለት ነው። ስለዚህ በዚህ መንገድ አይዴንቲፋይ ማድረግ ትችላላችሁ። ስራችሁ የሚሆነው በሪያክታንት በኩል ያለውን የሃይድሮጅን መጠንና ፕሮዳክት ላይ ያለውን ከሪያክታንት ላይ ምን አይነት ሃይድሮጅን ነበረው፣ ፕሮዳክትስ ምን ያክል ሃይድሮጅን ይዟል የሚለው ነገር ካያችሁ በኋላ ከተቀበለ ቤዝ ነው፣ ከሰጠ ደግሞ አሲድ ነው ማለት ነው። ወተር ሪያክት ዊዝ ሰልፋይት ጊቫስ ሃይድሮክሳይድ አየን ፕላስ ባይሰልፋይት ነው የተሰጠን። ስለዚህ ይህንን ለመመለስ በመጀመሪያ አሁንም እንደነገርኳችሁ እዚህ ላይ ያለን የሃይድሮጅን መጠን 2 ነው። እዚህ ግን ስትመጡ 1 ነው። ሶ ወተር ሞለኪል ሃይድሮጅኑን ሰጥቷል ማለት ነው። ስለዚህ ይህን ስለሰጠ ወተር ራሱን እንደሚቆጥራ ማለት ነው እንደ አሲድ። ይሄ ደግሞ ስለተቀበለ ምን ይሆናል ማለት ነው? ቤዝ ይሆናል ማለት ነው። ሁልጊዜም ቤዝ ምን ይኖረዋል ማለት ነው? ኮንጁጌት አሲድ ይኖረዋል። ይችኛይቱ ምንድነች ማለት ነው? ኮንጁጌት አሲድ ነች ማለት ነው። ሌላኛው ደግሞ አሲድ ደግሞ ምን ይኖረዋል ማለት ነው? ኮንጁጌት ቤዝ ይኖረዋል። አሲዶች ደግሞ ምን ይኖራቸዋል? ኮንጁጌት ቤዝ ይኖረዋል። ስለዚህ ሃይድሮክሳይድ ምን ይሆናል ማለት ነው? ኮንጁጌት ቤዝ ይሆናል ማለት ነው። ኤክሰርሳይዝ 1.3 ዲፋይን ኢች ኦፍ ዘ ፎሎዊንግ ተርም። ኤ ላይ አውቶ አዮናይዜሽን ማለት ምን ማለት ነው ነው የሚለን። ስለዚህ ይህን ዲፋይን ማድረግ እንችላለን ከአሁን በፊት በሰፊው ስለተማርን ማለት ነው። ስለዚህ አውቶ አዮናይዜሽን ብለን የምንጠራው ኢዝ ኤ ሪያክሽን ዳት ኢንቮልቭ ኢን ዘ ትራንስፈሪንግ ኦፍ ዋት ፕሮቶን ፍሮም ዋን ሞለኪል ቱ አናዘር ሞለኪል ኦፍ ደ ሴም ሰብስታንስ። ለምሳሌ ሰልፍ አዮናይዜሽን ስትሉ ትራንስፈር ኦፍ ፕሮቶን ፍሮም ዋን ሞለኪል ቱ አናዘር ሞለኪል በምን በኬሚካል ሪያክሽኑ ጊዜ ከአንዱ ሞለኪል ወደ ሌላኛው ሞለኪል ፕሮቶን ምን ያደርጋል ማለት ነው? ትራንስፈር ያደርጋል። ግን ሞለኪሎቹ ምንድን ናቸው ማለት ነው? ደሴም ናቸው። ስለዚህ አውቶ አዮናይዜሽን ብለን የምንጠራው ምንድን ነው? ዘ ትራንስፈር ኦፍ ፕሮቶን ፍሮም ዋን ሞለኪል ቱ ዋት አናዘር ሞለኪል ኦፍ ዘ ሴም ሰብስታንስ። አንድ አይነት የሆነ ሰብስታንስ ሞለኪሎች ይኖራሉ። አንደኛው ሞለኪል ፕሮቶን ዶነር ይሆናል፣ ሌላኛው ደግሞ አክሴፕተር ይሆናል ማለት ነው። ቢ ላይ ደግሞ አምፊፕሮቲክ ስፒሽስ ብለን የምንጠራው ይሄ ደግሞ እንደ አሲድም እንደ ቤዝም አክት የሚያደርግ ነው። ስለዚህ ሞለኪል ኦር አዮንስ ዛት ካን አክት አስ ቦዝ ዋት ፕሮቶን ዶነር ኤንድ አክሴፕተር እንደ ሁለቱም አክት ማድረግ የሚችል ለምሳሌ ባይካርቦኔትን እንደዚህ ቢሰጣችሁ ሁለቱንም መሆን ይችላል። ፕሮቶን መቀበል ይችላል ቢኮዝ ዜር ኢዝ ማይነስ ሳይን ፕሮቶን ሃይድሮጅንን አክሴፕት ማድረግ ይችላል። እንዲሁም ደግሞ ያለችውን ሃይድሮጅን ደግሞ ምን ማድረግ ይችላል ማለት ነው? ሪሊዝ ማድረግ ይችላል። ሶ ሁለቱን መሆን የሚችል ሰብስታንስ አምፊፕሮቲክ ስፒሽስ ብለን እንጠራዋለን ማለት ነው። ኩዌሽን ነምበር 2 ራይት ኢኩዌሽን ቱ ሾው the amphiprotic behavior of dihydrogen phosphate and water molecule። ስለዚህ amphiprotic species ብለን የምንጠራው ሃይድሮጅን መስጠትም የሚችል መቀበልም የሚችል ነው ማለት ነው። ስለዚህ ሁለቱን ማድረግ የሚችል ለምሳሌ የመጀመሪያውን ዳይሃይድሮጅን ፎስፌትን ሃይድሮጅን ሲሰጥና ሃይድሮጅን ሲቀበል ሁለት የተለያዩ ሪአክሽኖችን ጽፈን ማየት እንችላለን ማለት ነው። ስለዚህ ዳይሃይድሮጅን ፎስፌት ይሄ ማለት ነው ከወተር ጋር ሪያክት ሲያደርግ ወይም በወተር ዲዞልቭ ስታደርጉት ሁለት ነገሮችን ማድረግ ይችላል። አንደኛው ፎስፎሪክ አሲድን ወይም ሃይድሮጅንን ተቀብሎ ሃይድሮክሳይድ አዮንን እንደዚህ አኳ ውስጥ ኢንክሪዝ ማድረግ ይችላል። ስለዚህ አሁን እዚህ ላይ ሃይድሮጅን ስለተቀበለ እንደ ቤዝ ምን አድርጓ ማለት ነው? አክት አድርጓ ማለት ነው። ፕሮቶን አክሴፕተር ሆኗል። ከዚች አንድ ሃይድሮጅን ይወስዳል፣ ከዛ 3 ሆኗል ማለት ነው። ሁለተኛ ደግሞ ይሄው ዳይሃይድሮጅን ፎስፌት በተመሳሳይ ምን ማድረግ ይችላል ማለት ነው? ሃይድሮጅኑን
ካለችው ላይ መስጠት ይችላል። ይችኛይቱን ለምሳሌ አንዷን ሃይድሮጅን ለወተር መስጠት ይችላል። ስለዚህ ምን ማድረግ ይችላል ማለት ነው። በተመሳሳይ ባይፎስፌትን እና ምንም ፎርም ማድረግ ይችላል፣ ሃይድሮኒየም አየንም ፎርም ማድረግ ይችላል ማለት ነው። ስለዚህ ፕሮቶን መስጠትም ይችላል፣ መቀበልም ይችላል። ይሄ አንዱ ሪያክሽን ነው። ወተርን ደግሞ እንስራ። ወተር ሁለቱንም ባህሪ ማድረግ ይችላል። ለምሳሌ ከአሞኒያ ጋር ሪያክት ሲያደርግ ወተር ራሱን እንደ አሲድ ይቆጥራል። ስለዚህ ሃይድሮጂን ለአሞኒያ የሰጠውና ምንም ፎርም ማድረግ ይችላል ማለት ነው። አሞኒየም ፕላስ አየንና ሃይድሮክሳይድ አየንን ፎርም ማድረግ ይችላል ማለት ነው። ሌላው እንደኛ ደግሞ በተመሳሳይ ይሄ ወተር ሞለኪል ከሃይድሮክሎሪክ አሲድ ጋር ሪያክት ቢያደርግ ምን ፎርም ማድረግ ይችላል? ክሎራይድ ማይነስ አየንንና ሃይድሮኒየም አዮንን ማድረግ ይችላል ማለት ነው። ፎርም ማድረግ ይችላል ማለት ነው። አሁን እዚህ ላይ እንደምታዩት ሃይድሮጅን ሰጠ፣ አሁን ደግሞ ሃይድሮጅን ተቀበለ ማለት ነው። ስለዚህ ሃይድሮጅን መስጠትም መቀበልም የሚችል ወይም ፕሮቶን አክሴፕተርም ዶነር መሆን የሚችል ሰብስታንስ አምፊፕሮቲክ ስፒሺስ ይባላል። ሶ መልሳችሁ ይህን ይመስላል። ኩዌስችን ነምበር 3 ፕሪዲክት ዘ ሪሌቲቭ ስትሬንግዝ ኦፍ ኢች ኦፍ ዘ ፎሎዊንግ ግሩፕ ነው የሚለን። እንግዲህ ሃይድሮክሳይድ አየን፣ ክሎራይድ፣ ናይትሬት ኤንድ አሴቴት እንድልሶ ምን ተሰጥቶናል ማለት ነው? አሞኒያ ተሰጥቶናል ማለት ነው። ሶ የእነዚህን ሪሌቲቭ ስትሬንግዛቸውን ምን አድርጉ ይለናል ማለት ነው? አስቀምጡ ነው የሚለን ማለት ሪሌቲቭ ስትሬንግዛቸው ማለት ነው። ሶ ይሄን ምን ማድረግ እንችላለን? በመጀመሪያ ደረጃ የነዚህን ኦርደራቸውን ለማስቀመጥ ከፈለጋችሁ የቤዝ ስትሬንግዛቸውን ማስቀመጥ ከፈለጋችሁ ምን ማድረግ ትችላላችሁ? በመጀመሪያ የነዚህን የመጡበትን ሰብስታንስ ስትሬንግዝ ማወቅ አለብን። መጀመሪያ እነሱ የመጡበት ሰብስታንስ ስትሬንግዛቸው ምን ያክል ነው የሚለውን ነገር ማወቅ አለብን ማለት ነው። ስለዚህ ይህንኛውን ስታስቀምጡ ሃይድሮክሳይድ አዮን ከሁሉም ስትሮንግ ነው፣ ሃይድሮክሳይድ አዮን ማለት ነው። ስለዚህ ሃይድሮክሳይድ አዮን በጣም ስትሮንግ የሚባል ቤዝ ነው። ከዛስ በመቀጠል አሞኒያ ቤዚክ ኔቸር አለው። ይሄ ደግሞ ከማን ይበልጣል ማለት ነው? ከአሴቴት አዮን ይበልጣል ማለት ነው። ከአሴቴት አዮን ይበልጣል። እንዲሁም ደግሞ ይሄኛው ደግሞ ከማን ይበልጣል ማለት ነው? ከክሎራይድ አዮን ነው፣ ከናይትሬት አዮን ይበልጣል። ናይትሬት ደግሞ ከማን ይበልጣል ማለት ነው? ከክሎራይድ ማይነስ ይበልጣል። ሶስት ስትሬንግዛቸው በዚህ አይነት ኦርደር ማስቀመጥ ትችላላችሁ። ቢ ላይ ደግሞ ያለው ይሄ ሁሉም ስትሮንግ አሲድ ናቸው ኤክሴፕት ዚስ ዋን። ነገር ግን ይህን ስትሮንግ ከሁሉም ስትሮንግስት ተብሎ የሚጠራው ፐርክሎሪክ አሲድ ነው። ስለዚህ ፐርክሎሪክ አሲድ ሃይሊ ስትሮንግ ስለሆነ ከማን ይበልጣል ማለት ነው? ከሃይድሮክሎሪክ አሲድ ነው። ሃይድሮክሎሪክ አሲድ ከማን ይበልጣል? ከናይትሪክ አሲድ ይበልጣል። ናይትሪክ አሲድ ደግሞ ከማን ይበልጣል ማለት ነው? ከአሴቲክ አሲድ ይበልጣል ማለት ነው። እዚህ ላይ ተማሪዎች መጀመሪያው ጥያቄ ላይ ኤ ላይ ያለውን ይህንን ስትሬንግዝ ወይም ኦርደራቸውን ያስቀመጥኩበት ትልቁ ምክንያት ምንድን ነው? በመጀመሪያ ደረጃ እነዚህ ከላይ የተደረደሩት ኮንጁጌት ቤዞች ናቸው። ሶ ይህንን ወደ ኦሪጂኑ ብትመልሱት በኦርደር ታስቀምጡታላችሁ። የሱ ሪቨርስ ደግሞ ኮንጁጌት ቤዝ ይሆናል ማለት ነው። ይህ ማለት ለምሳሌ ኦኤች ብለን የምንጠራው ከወተር ነው የመጣው። ይሄ ደግሞ ከሃይድሮክሎሪክ አሲድ ነው። ይሄ ደግሞ ከናይትሪክ አሲድ ነው የመጣው። ችኛይቱ ደግሞ ከአሴቲክ አሲድ ነው የመጣችው ማለት ነው። ይሄ አሞኒያ ከማን የመጣው ማለት ነው? ከአሞኒየም ፕላስ ነው የመጣው ማለት ነው። ስለዚህ ይህንን ኦርደር ከወሰዳችሁ በኋላ አሁን የነዚህ በኦርደር ሳስቀምጣቸው ከሁሉም ደካማ አሲድ ተብሎ የሚጠራው ወተር ይሆናል ማለት ነው። ስለዚህ ወተር ከሁሉም በጣም ደካማ ነው። ሌዛን ከማን ያንሳል ማለት ነው? ከሱ የተሻለ ሌላ ሰብስታንስ ብትወስዱ ከአሞኒየም አዮን ያንሳል፣ ከዚህኛው ያንሳል። ይህ ደግሞ ከማን ያንሳል ማለት ነው? በተመሳሳይ ከአሴቲክ አሲድ ያንሳል። ይህ ደግሞ ከማን ያንሳል? በተመሳሳይ አሴቲክ አሲድ ከማን ነው በጣም ስትሬንግዙ የወረደ የሚሆነው? ከናይትሪክ አሲድ ነው። ናይትሪክ አሲድ ደግሞ ከማን ያንሳል ማለት ነው? ከሃይድሮክሎሪክ አሲድ ማለት ነው። ሶ ይሄንን ነው በርስ ያደረኩት። ስትሮንግ አሲድ ካላችሁ ኮንጁጌት ቤዙ ዊክ ነው የሚሆነው። ዊከስት የሆነ አሲድ ካላችሁ ኮንጁጌት ቤዙ ደግሞ ስትሮንገስት የሆነ ማለት ነው። ለዛ ነው ወተር ዊከስት ነበረ፣ ዊከስት አሲድ ነበረ፣ ግን ኮንጁጌት ቤዙም ደግሞ ማለት ነው ስትሮንገስት የሆነ ማለት ነው። ኩዌስችን ነምበር 4 ዋት ኢዝ ዘ ዊክነስ ኦፍ ዘ ብሮንስቴሎሪ አሲድ ኤንድ ቤዝ ቲዮሪ ነው የሚላል። እንግዲህ ብሮንስቴሎሪ አሲድ ኤንድ ቤዝ ቲዮሪ የራሱ የሆነ ዊክነስ ወይም ሊሚቴሽን አለው። ስለዚህ ሊሚቴሽን ስላለው ነው እንግዲህ ሊዩስ አሲድ ቤዝ ዴፊኒሽን የመጣው ማለት ነው። ሶ ዋት ኢዝ ዘ ዊክነስ ኦፍ ዘ ብሮንስቴሎሪ አሲድ ኤንድ ቤዝ ቲዮሪ ነው የሚለን። ሁለት ዊክነሶች አሉት የሚታወቁ ማለት ነው። የመጀመሪያው የብሮንስቴሎሪ አሲድ ቤዝ ዴፊኒሽን ዊክነሱ ምንድን ነው? አሲድ ቤዝ ሪያክሽን ወይም አሲድ ቤዝ ኮንሴፕቱ ኦንሊ ዋት
ፕሮቶን ትራንስፈር ላይ ዲፔንድ የሆነ ነው ማለት ነው። ስለዚህ ኢትስ ሪስትሪክትድ አሲድ ቤዝ ኮንሴፕት ምን ላይ ነው ዲፔንድ የሆነው ኦንሊ ቱ ዋት ፕሮቶን ትራንስፈር ፕሮቶን ምን ትራንስፈር ነው ትራንስፈር። ይሄ አንደኛው ምክንያት ነው። ሁለተኛው ደግሞ ብሮንስቶን ሎሪ አሲድ ቤዝ ዴፊኒሽን ስለ አሲዲክ እና ቤዚክ ኦክሳይድ ሪአክሽን ኤክስፕሌን ማድረግ አይችልም። ይህ ማለት ለምሳሌ ሰልፈር ዳይኦክሳይድ ሪአክት ዊዝ ሶዲየም ኦክሳይድ ብትባሉ ምን ፎርም ያደርጋል? ሶዲየም ሰልፋይትን ይህንን ፎርም ማድረግ ይችላል። አሁን ይህንን ሪአክሽን በፍጹም ብሮንስቶን ሎሪ አሲድ ቤዝ ኮንሴፕት ኤክስፕሌን ማድረግ አይችልም። አሲዲክ ኦክሳይድ አሲድ ናቸው፣ ሊዩስ አሲዶች ናቸው። ቤዙ ደግሞ ቤዝ ነው ማለት ነው። ይሄ ቤዚክ ኦክሳይድ ቤዝ ነው። ስለዚህ ይህንን አሲድ ቤዝ ሪአክሽን ኤክስፕሌን ማድረግ አልቻለም ማለት ነው። ኩዌሽን ነምበር 5 ራይት ዘ ሰልፍ አዮናይዜሽን ኦፍ አሞኒያ። ራይት ዘ ሰልፍ አዮናይዜሽን ኦፍ ምን አሞኒያ ነው የሚለው። ስለዚህ ይህንን ለመስራት ከፈለጋችሁ በመጀመሪያ አሞኒያ አንደኛው ሞለኪል ከሌላኛው ሞለኪል ጋር ሰልፍ አዮናይዜሽን ያካሄዳል። ምን በማድረግ አንደኛው ሞለኪል ሃይድሮጅንን በመስጠት ለምሳሌ ይሄ ሃይድሮጅን ቢሰጥ አንዱ ሞለኪል ወደ NH4 ፕላስ ይቀየራል። ይሄ ደግሞ ሃይድሮጅን የተቀነሰበት ወደ NH2 ማይነስነት ይቀየራል። ስለዚህ ሰልፍ አዮናይዜሽኑ ይሄን ይሆናል ማለት ነው። ስለዚህ አንደኛው እንደምን ሆነ ማለት ነው? ይሄ እንደ አሲድ ሲሆን ይሄኛው ደግሞ እንደምን ሆነ ማለት ነው? እንደ ቤዝ ነው ማለት ነው። እቺኛይቱ ኮንጁጌት አሲድ ሲሆን ይሄ ደግሞ ኮንጁጌት ቤዝ ነው ማለት ነው። ሶ ሰልፍ አዮናይዜሽን ኦፍ አሞኒያ ይሄን ይመስላል ማለት ነው። ኤክሰርሳይዝ 1.4 ስለ ሊዩስ አሲድ ቤዝ ዴፊኒሽን የተጠየቀ ጥያቄ ነው። ስለዚህ ኩዌሽን ነምበር 1 አይዴንቲፋይ ሊዩስ አሲድ ኤንድ ሊዩስ ቤዝ ኢን ኢች ኦፍ ዘ ፎሎዊንግ ሪአክሽን ነው የሚለን። እንግዲህ ሪአክሽኑ ተሰጥቶን አንደኛው ሊዩስ አሲድ ነው፣ ሌላኛው ደግሞ ሊዩስ ቤዝ ነው። እዚህ ላይ ጀነራሊ እንግዲህ ስለ ሊዩስ አሲድ እና ቤዝ ስታወሩ ካታዮኖች ምንድናቸው ማለት ነው? አሲዶች ናቸው። ካት አዮን ምንድናቸው? አሲድ ናቸው። እንደገና ደግሞ ሌዛን ኦክቴት ያላቸው ሌዛን ኦክቴት ብለን የምንጠራቸው ሰብስታንሶች አሉ። አሲዲክ ኦክሳይድ ምንድናቸው ማለት ነው? ሊዩስ አሲድ ናቸው። እንዲሁም ደግሞ ሌዛን ኦክቴት ወይም ኦክቴትን ማፍረስ የሚችሉ ከ8 ያነሰ ኤሌክትሮን ያላቸው ላይክ ቤሪሊየም ክሎራይድ ሊሆን ይችላል። ቤሪሊየም ፍሎራይድ እንደና አልሙኒየም ኦክሳይድ አይነቶቹ ሊዩስ አሲዶች ናቸው። እንደነዚህ አይነት ጀነራል ነገሮችን ከያዛችሁ በኋላ መመለስ ይችላላችሁ። አናዮን ብለን የምንጠራቸው ደግሞ አናዮን ወይም ኔጌቲቭሊ ቻርጅድ የሆኑት ሊዩስ ምንድናቸው ማለት ነው? ቤዝ ናቸው። በተመሳሳይ ደግሞ በደንብ ይዩልኝ እዚህ ላይ ቤዚክ ኦክሳይድ ሊዩስ ቤዝ ናቸው። ቤዚክ ኦክሳይድ ብለን የምንጠራቸው ሊዩስ ቤዝ ናቸው ማለት ነው። ስለዚህ ለዚህኛው ጥያቄ እንደምትመለከቱት ሃይድሮጅን ፕላስ አለው ወይም ካታዮን ነው፣ ሊዩስ አሲድ ነው ማለት ነው። ይሄኛው ሊዩስ አሲድ ይሆናል። ይሄ ደግሞ አናዮን እስከሆነ ድረስ ኔጌቲቭሊ ቻርጅ ስለሆነ ሰፊሽንት አማውንት ኦፍ ኤሌክትሮንስ ካለው ድረስ ምን ነው ማለት ነው? ሊዩስ ቤዝ ይሆናል ማለት ነው። ስለዚህ ሊዩስ አሲድ እና ሊዩስ ቤዝ እያላችሁ ለዩ ነው የሚለን። በዚህ አይነት መንገድ መለየት ችለናል ማለት ነው። ቢ ላይ የተሰጠን እንደምትመለከቱት ይህንኛው ሰብስታንስ ክሎሪን ማይነስን ስትወስዱ ሰፊሽንት አማውንት ኦፍ ኤሌክትሮን ነው የያዘችው፣ ፕላስ ደግሞ አናዮን ነች ማለት ነው። ስለዚህ እቺ ሊዩስ ቤዝ ነች። ይህኛው ደግሞ ቤሪሊየም ክሎራይድ ማለት እንግዲህ ቤሪሊየም በዚህ ክሎሪን እንዳያታች ያደርግና ዳብል ቦንድ የለውም፣ ኦክቴትን አላሟላም። ስለዚህ ምን አይነት ካፓሲቲ ያለው ፔር ኦፍ ኤሌክትሮን አክሴፕት ማድረግ ይችላል። ሶ ፔር ኦፍ ኤሌክትሮን አክሴፕተር ምን ተብሎ ይጠራል? ሊዩስ አሲድ ነው። ስለዚህ ይሄ ሊዩስ አሲድ ይሆናል ማለት ነው። ሌላው እዚህ ካታዮን ተሰጥቷችኋል። ማንኛው ነው ማለት ነው? ፖታሽየም ፕላስ ነው የተሰጣችሁ፣ ሊዩስ አሲድ ይሆናል። ካታዮኖች ሊዩስ አሲድ ስለሆኑ ወተር ደግሞ ሊዩስ ቤዝ ነው። ቢኮዝ ወተር ሞለኪል ሰፊሽንት አማውንት ኦፍ ኤሌክትሮን አለው ወይም ሎን ፔር ኤሌክትሮን አለው። በዚህ መሰረት ሊዩስ ቤዝ ይሆናል ማለት ነው። ላይም በተመሳሳይ የተቀመጠልን ምንድን ነው? ሃይድሮክሳይድ ተሰጥቶናል። ይሄኛው ሃይድሮክሳይድ ተሰጥቶናል ማለት ነው። ስለዚህ ሃይድሮክሳይዱ ሰፊሽንት አማውንት ኦፍ ኤሌክትሮን እስካለው ድረስ ምንድነው ማለት ነው? ሊዩስ ቤዝ ይሆናል። በት አልሙኒየም ሃይድሮክሳይድ ግን አሁን በዚህ ባለበት ኮንቴክስት ሊዩስ አሲድ ነው። ምክንያቱም ኦኤች በዛ አይነት መንገድ እንደዚህ ያስረዋል፣ ይሄኛው በዚህ በኩል ይታሰራል። ስለዚህ ኦክቴትን ስለማያሟላ ፔር ኦፍ ኤሌክትሮን አክሴፕተር ስለሆነ ምን ይሆናል ማለት ነው? ሊዩስ አሲድ ይሆናል ማለት ነው ለዚህኛው ሪአክሽን። ለው ካርበን ዳይኦክሳይድ እዚህ ተሰጥቶናል። ካርበን ዳይኦክሳይድ
ሪያክት ዊዝ ወተር ነው የተሰጠን። ስለዚህ ካርቦን ዳይኦክሳይድ ማለት ደግሞ ልዩ ስትራክቸሩን ስትሰሩት ዳብል ቦንድ ነው ያለው። በዛ አይነት መንገድ ነው ዳብል ቦንድ አለው። ይሄን አይነት አቀማመጥ አለው። ስለዚህ ዳብል ቦንድ ወይም ትሪፕ ቦንድ የያዘ ሰብስታንስ ኤሌክትሮን እጥረት ያጋጥሞታል ማለት ነው ሴንትራል አተሙ። ስለዚህ ፔር ኦፍ ኤሌክትሮን ቢመጣ ምን ማድረግ ይችላል ማለት ይሄ ቦንዱ መፍረስ ይችላል ማለት ነው። ይሄ ቦንድ ፈርስና በወተር ዲዞልቭ ስታደርጉት ምንም ፎርም ሊያደርግ ይችላል ማለት ነው። ካርቦኔትን ፎርም ሊያደርግ ይችላል ማለት ነው። ካርቦኔትን በደንብ እዚች ላይ ካርቦኔትን ልታገኙ ትችላላችሁ ማለት ነው። ስለዚህ አሁን ፔር ኦፍ ኤሌክትሮን ምን አድርጓ ማለት ነው ከምትመጣው ከወተር ኦክሲጅን ላይ ምን ማድረግ ይችላል መቀበል ይችላል ማለት ነው። ጠቅለል ባለ መንገድ ደግሞ አሲዲክ ኦክሳይዶች ምንድን ናቸው? ሊዩስ አሲዶች ናቸው። አሲዲክ ኦክሳይድ ነው ካርቦን ዳይኦክሳይድ፣ አሲዲክ ኦክሳይድ ነው፣ ሊዩስ አሲድ ነው። ይሄኛው ደግሞ ወተር ሰፊሽንት ኤሌክትሮንስ እስካለው ድረስ ምንድነው የሚሆነው ማለት ነው ሊዩስ ቤዝ ነው ማለት ነው። በዚህ አይነት መንገድ መመለስ ትችላላችሁ። ሌላኛው ኤፍ ላይ ኒኬል ሪያክት ዊዝ ፎርሙላ ኦፍ ካርቦን ሞኖክሳይድ ተሰጥቶናል። ስለዚህ ከካርበን ሞኖክሳይድ እና ከኒኬል የትኛው ነው ሊዩስ አሲድ የትኛው ነው ሊዩስ ቤዝ የሚለውን ነገር መስራት እንችላለን። ብዙ ጊዜ ሜታሎች ለምሳሌ ኒኬል አቶሚክ ነምበሩ 28 ሆኖ ኤሌክትሮን ኮንፊግሬሽን ስታስቀምጡት አርገን 4s2 3d8 ነው። ስለዚህ እዚህኛው መጨረሻው ኦርቢታል ላይ 5 ኦርቢታል አለው። አሁን ዲ ማለት 5 ኦርቢታሎች አሉት። እነዚህ 8 ኤሌክትሮንን በዚህ አይነት መንገድ መደርደር ትችላላችሁ። ከዛስ አሁን ይሄ 8 ኤሌክትሮን እዚህ ቦታ ግን ሌላ ፔር ኦፍ ኤሌክትሮንን የመቀበል አቅም አለው ማንኛው ኒኬል ማለት ነው። ስለዚህ ኤሌክትሮን የመቀበል አቅም ካለው ኒኬል ሊዩስ አሲድ ሲሆን ካርቦን ሞኖክሳይድ ደግሞ ስትራክቸሩን ስታስቀምጡት ይህን አይነት ስትራክቸር ነው ያለው። ስለዚህ ፔር ኦፍ ኤሌክትሮን አለው። ይችን ፔር ኦፍ ኤሌክትሮን ለኒኬል መስጠት ስለሚችል ሊዩስ ቤዝ ይሆናል ማለት ነው። በዚህ አይነት መንገድ መስራት ትችላላችሁ ተማሪዎች። ከኤክሰርሳይዝ 1.1 እስከ ኤክሰርሳይዝ 1.4 ይህን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።